ይህ ለእሱ ያላትን አድናቆት ፈጽሞ አላቆመችም። ነገር ግን እንዳጋጣሚ ሆኖ ነገሮች ሙሉ በሙሉ የቀየረ ድንገተኛ የመኪና አደጋ ደረሰ። ሰውየው ከወገቡ በታች ሽባ ሆነ። ዶክተሮቹም እግሮቹን ተመልሰው የመንቀሳቀስ ተስፋ እንደሌላቸው ነገሩት። በዛ አስቸጋሪ ወቅትም ፍጹም እንደሆነች ይታሰብ የነበረችው ፍቅረኛው ከአካል ጉዳተኛ ጋር አንዷ ጋር የሌለው ምክንያት እንደባከነ ተረዳች። ጓደኞቹ የወጣቷን የቁስልና የሐዘን ስሜት ተመለከቱ። ወዲያውኑም ሁሉንም አጽናኗት። ብርጭቋቸውንም አንስተው ለሷ ጨበጨቡላት። ከዚያም ጓደኞቹ የቀድሞዋን ፍቅረኛ ለማሳፈር በማሰብ አንድ ጨዋታ ከጫወቱ። በጨዋታው ተሸንፋ እንደ ቅጣት የማታውቀውን ሰው ስልክ ቁጥር እንድትቀበል ተገደደች። እሷም እርዳታውን ለማግኘት ሰውየው ስትዞር ጓደኞቹ ሁሉም ማፌዝ ጀመሩ። በመጨረሻም በባር ውስጥ ወደሚገኝ አንድ እንግዛ ሰው ከተነፈ በኋላ ምንም ቆየችው ወጣት ሴትም እሱ ፈጽሞ ወዷት እንደማያውቅ ተረዳች። ብዙም ሳይቆይ የሰውየው እናት ደወለችላት። እናቱም ልጇ አሁን ላይ የድርጅት ፕሬዝዳንት ስለሆነ ሀብታም ቀንተሽ ነው በማለት ተፎካከረች። ፕሬዝዳንቱ እሷን ብቻ እንደሚያይና ከእሷ የሚወጣውም ሁሉ እንደሚቀበል ሙሉ በሙሉ አምና ነበር። በዛች ምሽትም ፕሬዝዳንቱ ወደ ቤት ሲመለስ አሁንም ሆዱ አብጦና አቅለሽልሾት ነበር። ወጣቷ ሴት መድኃኒት መውሰዱ ስትጠይቀው አዎ ቢልም አሁንም እየታመመ ነበር። ጀመረች። ህመሙ ሲታገስለትም ፕሬዝዳንቱ በዝግታ እንቅልፍ ወሰደው። በማግስቱ ጠዋት ፕሬዝዳንቱ ወጣቷን ሴት ወደ ጥበብ ኤግዚቢሽን አብረው እንድትሄድ ጠየቃት። ልትከላከለው ብትሞክርም እሱ በመጎተቱ አብራ ስዕል ወሰደችው። ስዕሉ የተሳለውም እሱን በማሰብና በመናፈቅ እንደሆነ ተረዳች። ፕሬዝዳንቱም በመንካቱ የነበሩትን ስዕሎች ሙሉ በሙሉ ገዛቸው። ይህም ሌሎችን ደንበኞች ቅናት ቀሰቀሰ። ያቺ ሴት እንደገና ወደ ወጣቷ ሴት ቀርባ ፕሬዝዳንቱ እሷን ብቻ እንደሚያፈቅር በመናገር አፌዘችባት። በዛው ቅጽበትም በዊልቸር ላይ ሆኖ ይኖር ነበር። አሁኑኑ ትተሽ ውጪ ስትል መከረቻት። ወጣቷ ሴት ግን አስቀድማ ልትተወው እንደነበረ አቅዳለች። የውጭ ሀገር ቪዛም ማመልከቷንና ቪዛው እንደመጣ ከሱ ጋር ያለውን ግንኙነት ሙሉ በሙሉ እንደምቆርጥ ገለጸች። በዛው ቅጽበትም ስራ አስፈጻሚዋ ወደ ክፍሉ ገባ። ወደ ሆስፒታል ክፍል ሲገባ ወጣቷ ልጅና ጓደኛዋ ሲነጋገሩ ይሰማል። ልጅቷ ልትሄድ እንደሆነ ሲሰማም እሱም ጠየቃት። እሷ ግን ደንግጣ ንግግሩን ለመቀየር በመሞከር ጓደኛዋ ለስራ ልትወጣ እንደሆነ ትናገራለች። ጓደኛዋ ከወጣች በኋላም ሰውየው እሷን ለማስደሰት እየሞከረ በእሳት አደጋ ወቅት ስላላየሁሽ ይቅርታ፣ ነገር ግን ስሰማ ወዲያውኑ ላይሽ መጣሁ ይላታል። ልጅቷ ግን በልቧ ልታየኝ አልቻልክም፣ ምክንያቱም ሙሉ ትኩረትህን በዛች ያሰን ሌላ ሴት ላይ አድርገህ ነበር ብላ ታስባለች። ካልጋው ይጀምራል። ነገር ግን በዛው ቅጽበት የቀድሞ ፍቅረኛው ደውላ እጆቼ ስለታመሙ ወጥተህ እርዳይ ስትለው እሷን ለመርዳት በጉጉት ሲጣደፍ ታየዋለች። እሷም ሂድ ምንም ችግር የለውም ብላ ብታሰናብተውም ልቧ ግን በከፍተኛ ሁኔታ ይሰበራል። ከጥቂት ቀናት በኋላም ከሆስፒታል ሙድ የሐራጅ ሽያጭ አብራው እንድትሄድ ጋብዛታል። እሷ ፈቃደኛ ባትሆንም አሁንም ተናደሻል፣ ብዙ ስጦታዎችን ሰጥሻለሁ ብሎ ተስማማለች። ነገር ግን መኪናው ስትገባ የቀድሞ ፍቅረኛው በንቀት እየሳቀች ሆስፒታል የምትቀሪ መስሎኝ ነበር ስትል ትቀበላታለች። መኪናው ውስጥ እያሉም ያቺ ሴት ለኔ አይገባኝም ስትል ትከራከራለች። ሰውየውም ሳይሳቀቅ ሀብሉ ለተንኮለኛዋ ሴት ያደርግላታል። ወጣቷ ልጅም በትልቅ እፍረትና ንዴት ውስጥ ሆና ምንም አልፈልግም ብላ ትመልስለታለች። ከሐራጁ በኋላ ተንኮለኛዋ ሴት ከእንግዲህ ምንም አላስብም ብላ ስትዞር ተንኮለኛዋ ሴት ስራ አስፈጻሚው እየመጣ መሆኑ በንዴት መጥቶ ወጣቷ ልጅ ወደ ቤት ግቢ ብሎ ይፈርድባታል። ተንኮለኛዋን ሴት አቅፎ ይዟት ይሄዳል። ወጣቷ ልጅ በዝናብ ውስጥ በእግሯ እየሄደችም ቦርሷ ውስጥ ያለውን የጉዞ ትኬት አውጥታ እያየች ይህ ሁሉ ውርደትና ንቀት ይበቃል፣ ከእንግዲህ ወደዚህ ቦታ ልመለስም ስትል ተወስናለች። ለ3 ዓመታት ሙሉ ህይወቷን ሰጥታ ላዳነችው ሰውም እንደዚህ መበደሏ ልቧን እጅግ ይሰብረዋል። በማግስቱ ከተመቻችሁ ላይክ እና ሰብስክራይብ እያረጋችሁ ኮሜንት ላይ የመጨረሻውን ክፍል ፓርት 2 እያላችሁ ጻፉ። ይመቻችሁ።